የሚታወቀው ወንጌሉ ብቻም ሳይሆን የውስጡም የውጭም አገልግሎት ተመሳሳይ ነው። አረገ ብለን ርዕስ እስከምንቀይር ድረስ የውስጥ በዜማ ሲያገለግሉት ያደሩት ሊቃውንቱም ቅዳሴውም የውጭ አገልግሎቱም ተነሳ የሚል ነው። እንግዲህ ሁላችሁም እንደምታውቁት ዘመነ ትንሣኤ ነው። ይሄ ወራት ወይም ይሄ 50 ቀን መንግሥተ ሰማያት ገብተን የምናደርገውን እረፍት የሚያሳየን የምንለማመድበት ነውና ስንጾም ከርመናል። አሁን ደግሞ ጾም እንግዲህ ለ50 ቀን የለም። ያ ማለት ግን ጾም የለም ብለን ደግሞ ከእግዚአብሔር ቤት ደግሞ የምናደርጋቸው ጸሎቶች ሁሉ ነገር ደግሞ አይታጎልም። ስለዚህ ዛሬም የነገረ ትንሣኤውን ነው የምንማረው። ምናልባት በየጊዜው በየሰዓቱ ርዕስ አድርገን ይህን ስንነሳ እንዲያው ከዚህ ውጭ ምን ነው የሚል ነፍስ ልትኖር አይገባም። ሰሞኑኛው ወንጌል ይዘን ወደ ነገረ ድህነት ነገረ ትንሣኤው መነሻ አድርገን ወደ ነገረ እግዝእትነ ማርያም ወይም ነገረ ማርያም እንገባለን። ማን ቢፈቅድ እንማራለን? ማን ፈቅዶላችሁ መጣችሁ? እግዚአብሔር ቢፈቅድ እኔም ቆሜ እናንተም ተቀምጣችሁ ባላችሁበት እንድንነጋገር እግዚአብሔር መንፈስ ቅዱስ ወደ ልባችን ይግባ። ወዋአ ከመ ይእድር ምስሌሆሙ፣ እነሆ ከነሱ ጋር ያድር ዘንድ ወደ ቤታቸው ገባ። እስቲ ከኔ ጋር በሉት፣ ከነሱ ጋር ያድር ዘንድ የት ገባ? ቤታቸው ገባ። እግዚአብሔር ወደ ልባችን ይግባ። የልባችንን በር እንድንከፍትና እግዚአብሔር ወደ እኛ ገብቶ ማኅደረ እግዚአብሔር ሆነን እንድንኖር እግዚአብሔር ይርዳል። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 29 ላይ የሚገኝ ኃይለ ቃል ነው። እንግዲህ ትረካውን ብዙም አንቆይበትም፣ እሑድ ዕለትም ተምራቸዋል። ሰሞኑንም ርዕስ አድርገን ይህንን ነው እየተማርን ያለነውና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለአንዱም ለሁለቱም በየጊዜው በየሰዓቱ እየተገለጠላቸው እንደቆየ ይልቁንም ቤተ ክርስቲያናችን የምትተዳደርበትን የምትመራበትን ሥርዓተ ቤተ ክርስቲያን መጽሐፈ ኪዳንን እያስተማራቸው ድፍን 40 ቀን ከነሱ ጋር እንደቆየ ቤተ ክርስቲያናችን ትምህርት ይነግረናል። በዚህ መልኩ መድኃኒታችን ኢየሱስ ክርስቶስ እነሆ በተነሳ በሦስተኛው ቀን ከኢየሩሳሌም ተነስተው ወደ ኤማሁስ ወደምትባል ትንሽዬ መንደር የሚሄዱ 2 ደቀ መዛሙርት እንደነበሩ፣ 2 ሆነው ሲሄዱ እነሱም ደግሞ በመካከላቸው ተገኝቶ 3 ሆነው መንገዱን እንደጀመሩት ይነግረናል። ሉቃስ ብቻ ለየት ባለ አተራረክ እቺ መንደር ከኢየሩሳሌም 60 ሜትር ያህል ወይም 60 ምዕራፍ ቅርታ የምትርቅ መሆኗን ይጽፍልንና እየተነጋገሩ የሚሄዱት ግን ነገረ እግዚአብሔርን ነበር። ስጋዊ ጨዋታ፣ አሉባልታ ወይም በዓይናቸው የገባላቸውን በየሰፈሩ ሲደርሱ የሚያዩትን ነገር ሳይሆን የእግዚአብሔርን ነገር እየተነጋገሩ ነበር እየሄዱ ያለ የእግዚአብሔርን ነገር ይልቁንም ነገረ ትንሣኤው ሰሞነኛውን ክስተት በኢየሩሳሌም 2 አይነት ወሬ ይወራ ነበር። አንዳንዱ ተነሳ፣ ድንጋዩ ተፈንቅሎ ተገኘ፣ ሰማያውያን መላእክት መቃብሩ ላይ ተገለጡ፣ ሴቶች ተመልክተው መጡ፣ ፈሩ እያሉ ሲነጋገሩ፣ ሌሎች ደግሞ ሌላ ጽንፍና ጠርዝ የያዙ ሌሊት ጠባቂዎች ተኝተው እያለ ሰረቁት የሚልም ወሬ ነበረ በከተማው። ከቃሉ ጋር ናቸው። ይህ ወሬ ግን ብዙም አልተራመደም፣ ብዙም አልሄደም። በጥቂት ጊዜ ነው የከሰመው። ምክንያቱም ሰው የተኛ ሰው ሌሊት ላይ ሰረቁት ተማሪዎች ብለው የተናገሩት ውሃ የማያነሳ ስለሆነ የተኛ ሰው ሐዋርያት መጥተው ይስረቁት፣ ሌላ ይስረቀው ማየት ስለማይችል ይሄ ተቀባይነቱን ብዛም ሆነና ብዙም ሳይራመድ ወሬው ከስሟል። ውሸት ለጊዜው ብታስመስልም ብዙ ርቀት አትሄድምና እውነት የሆነው ክርስቶስ ትንሣኤው ግን ከተማውን እያጥለቀለቀው መጣ። ከቅድስት ሀገር ከኢየሩሳሌም የተነሳው ወይም ደግሞ የተጀመረው ዜና ትንሣኤ እስከ ሮም ቤተ መንግሥት ደርሰዋል።
ለዚህ ነው ይህንን እየተነጋገሩ እየሄዱ እያለ ነው ክርስቶስ በመካከላቸው መንገድ ላይ ተቀላቀላቸው። ክርስቶስ ከተቀላቀላቸው በኋላ እነዚህ ሰዎች የተጻፈውን ወደኋላ ሂደው ትንቢተ ነቢያትን ትዝ አላላቸው የዕለቱ ክስተት እንጂ ከዚህ በፊት የነበረው ትንቢት አላስታወሱምና አዲስ ክስተት አዲስ ዜና አድርገው ይናገራሉ። ግን እኮ አዲስ አይደለም፣ እንደሚነሳ ተነግሯል። ቅዱሳት መጻሕፍትንም አንበዋል። ግን ትዝ አላላቸውም ለእውነቱ። እና በመካከል ክርስቶስ ተገኝቶ ምን እየተነጋገራችሁ ነው? ስለምን ነው የምታወሩት? ሲላቸው አንተ ለኢየሩሳሌም እንግዳ ሰው ነህን? ሰሞኑን በኢየሩሳሌም ከተማ አልነበርክም? ሰሞኑን የሚወራውስ አልሰማህምን? ክርስቶስ ተነሳ እየተባለ ከተማው ሲወራ ሲነገር አልሰማህምን አሉት። ለዮሴፍ የዮሴፍን ሞት ነገሩት ይላል መጽሐፋችን። ከቃሉ ጋር ናቸው። ለእግዚአብሔር ሪፖርት ይቀርብለታል እንዴ? እንድንነግረው ይፈልጋል እግዚአብሔር። በማን ላይ ነው ያለችውና ዓለም? ለመሆኑ ማን እጅ ላይ ነው ያለነው? ክርስቲያኖች እስኪ ንገሩ፣ ማን እጅ ላይ ነው ያለነው? ለእሱ ነው እንግዲህ የእሱን ዜና ሲነግሩት የነበረው። ብዙ ሰዎች እንደማያውቅ ይመስላቸዋል፣ ያሳስቡታል፣ ሪፖርት ያቀርብለታል እግዚአብሔር። እግዚአብሔር ግን ሳይሆን ሁሉን ያውቃል፣ እውቀትም የባህሪው ነው። የእኛ እውቀት እንደምታውቁት ከሁለት አንግል ወይም ከሁለት ነገሮች ነው። አንደኛው በተፈጥሮ የተሰጠን እውቀት አለ። ሁለተኛው የቀለም ትምህርት ተምረን የምናውቀው እውቀት ነው። ይሄም ያልፋል። የእግዚአብሔር እውቀት ግን እንዲህ ነው እንዲያ ነው ተብሎ አይለካም። እውቀት የምኑ ነው? የባህሪው ነው። አመስግኑት እግዚአብሔር። እግዚአብሔር ስም አይምሮቱ ነው። እግዚአብሔር አዋቂ ነው በሉ እስኪ ሁላችሁ። እግዚአብሔር ያውቃል በሉ። እንዲያ ነው ይፈቅድ ይንግርዎ ግዕዝ ወለሰብ። ስለማንም ሪፖርት እንድናቀርብለት አይሻም እግዚአብሔር። ምን እንደሚያስፈልገንም እግዚአብሔር ያውቃል። እኛ ግን ችግራችንን መንገር እንጂ ብንነግረው ባንነግረው እሱ ያውቃል አያውቅም? ያውቃል ሁሉንም። ለአዋቂው ለእግዚአብሔር ስለ ኢየሩሳሌም አልሰማህም አሉት። እንግዳ ነህ ለሀገሩ አሉት። ከተማ ውስጥ አልነበርክም አሉት። ይህን ሁሉ ነገር ሲነግሩት እሱ ጨርሶ ካዳመጣቸው በኋላ የማታውቁ እናንተ ናችሁ ብሎ ደግሞ መለሰላቸው። ለመሆኑ እናንተ እነማን ናቸው አላቸው። ትንቢተ ነቢያትን አላነበባችሁም አላቸው። የሙሴን መጻሕፍትን አላነበባችሁም አላቸው። እንዲህ እያስተማራቸው 60 ሜትር ወይም 60 ምዕራፍ አለቀ። እንዲህ ሲያስተምራቸው ልባቸው ይቃጠል ነበር። ከቃሉ ጋር ናቸው። እግዚአብሔር ሲናገር የእግዚአብሔር ድምፅ ሲሰማ የቅዱሳት መጻሕፍት ሲነበቡ መንፈሰ እግዚአብሔር በውስጡ ያለበት መጽሐፍ እንደመሆኑ መጠን ሁልጊዜ ልባችንን ይዘናል። እውነት ነው ውሸት ነው? ሌላ የዓለም ተረታ ተረት፣ የዓለም ዜና፣ ትኩስ ዜና፣ አስገራሚ ዜና፣ ሰበር ዜና የሚባሉ ነገሮች ቢነገሩ ጊዜያዊ ናቸው፣ ያልፋሉ፣ ይሰለቻሉ። መጻሕፍት ቢጻፉ አስገራሚ መጻሕፍት ተደጋጋሚ ጊዜ ቢታተሙ ለአንድ ሰሞን ብናነባቸው ከጊዜ በኋላ ግን ይሰለቻሉ። አይደለም? ኢየሱስ ክርስቶስ ጦመ ስም ለዘይጸውዖ ይላል። በዚህ ሃይማኖታዊ ቅርታ ግብረ ሕማም በሚባለው መጽሐፋችን በማዕቶ ሆሳዕና በሆሳዕና ዋዜማ በሚነበበው ላይ በዓለም ላይ ሁለት ጣፋጭ ነገሮች አሉ፣ ማርና ስኳር ይባላሉ። እነዚህም ይጠገባሉ፣ የእግዚአብሔር ስም ግን ሁልጊዜ አይጠገብም ይላል። ሁልጊዜ አይጠገብም። ሁልጊዜ አዲስ ዜና እሱ ነው። ማለዳ ማለዳ እግዚአብሔር ነው አዲስ። ክርስቲያኖች ሌላ ዓለም ላይ ያሉ ነገሮች ሁሉ ይሰለቻሉ፣ አይዘልቁም፣ አይሻገሩም። የእግዚአብሔር ቃል ግን ዘላለም አዲስ ነው። በትውልድ ቅብብሎሽ፣ በትውልድ የጅረት ሁልጊዜ ዘላለም አዲስ የእግዚአብሔር ድምፅ ነውና የእግዚአብሔርን ድምፅ እየሰማ እንድንኖር እግዚአብሔር ይርዳል። እሱ ሲናገራቸው ሲያስተምራቸው ትዝ አላቸው። የነቢያትን ትንቢት የሙሴን መጻሕፍት አጠቃላይ ብሉያት ስለ ክርስቶስ ስለ መነሳቱ የተነገሩትን ሲያሳስባቸው ሲያለብማቸው
ልባቸው ይቃጠል ነበር። እኛ እኮ እግዚአብሔር ቃል እየተነገረ እኮ ልባችን ተወስዶ ከቃሉ ጋር ናችሁ። እዚህ ቁጭ ብላችሁ ከፊት ያላችሁት እያያችሁኝም ስለሆነ ትሰማላችሁ። ሌሎች ደግሞ ግቢው ሰፊ ነው፣ ዛፍ ስር ቁጭ ብለው ከዓለም የቀረውን ነገር የረሱትን ነገር እያስታወሱ እርስ በርሳቸው እያወሩ ነው። እውነት ነው ውሸት ነው? የመጣ ነው ግን ለወሬ ነው እንዴ? የማንን ቃል እንሰማ? በማን ድምፅ ልንባረክ? በእግዚአብሔር ቃል እንዲህ እየተነጋገሩ በኤማሁስ መንገድ ላይ የነበሩትን ክስተቶች ሳያዩ ነገረ ትንሣኤውን ከትንቢት ከመነሻው ጀምሮ እስከ ፍጻሜ ድረስ ያለው አፈጻጸሙን እንዴት እንደሚነሳ እንደተነገረ እንዴት እንደተነሳ እያስተማራቸው ኤማሁስ ሲደርሱ እነሆ ሳያስቡት ለካ ጊዜው መሽተዋል። እስመ በሴ ወተቆልቆለ ፀሐይ ወደ መግቢያዋ ደረሰች። እየጨለመ መጣ፣ መሽቷል። እነሱ ቤታቸው ደረሱ። ያ እንግዳ የመሰለው ሰው ደግሞ ሊያልፋቸው ሞከረ። ከቃሉ ጋር ናችሁ። እነሱ ወደ ቤታቸው ገቡ። ሊሄድ ነው፣ መዳረሻውን አልነገራቸውም። እባክህን አትለፈን፣ ከእኛ ጋር እደር አሉት። እስቲ ከእኛ ጋር እደር በሉ። እግዚአብሔር ከእኛ ጋር ይሁን። እግዚአብሔር ምስለ ኩልክሙ፣ እግዚአብሔር ምስሌነ፣ እግዚአብሔር ከእኛ ጋር ይሁን። ምን ጥያቄ አለው? እሱማ ከእኛ ጋር ነው። እኛ ነን ከእሱ ጋር ያልሆነው እኮ። እሱ እኮ አይተወንም። ይተወናል እንዴ? የዓለም ሕዝብ 8 ቢሊዮን ደርሷል ይባላል። ይኸው ሁሉ ሕዝብ እግዚአብሔርን ያውቀዋል እንዴ? ያመልከዋል ወይ? ቢያመልኩትም ባያመልኩትም፣ ቢያውቁትም ባያውቁትም፣ ለሚያውቁትም ለማያውቁትም፣ ለሚያመልኩትም ለማያመልኩትም እግዚአብሔር መግቦቱን አያርቅም። እግዚአብሔር ጠብቆቱን አላራቅም። በእኩልነት የሀብት ክፍፍል ሰጥቶ ይመግበናል። እየተውት የማይተው የማያውቁትን ሁሉ የሚያውቅ እግዚአብሔር ብቸኛ አምላክ ነው። ክብር ለስም አጠራሩ የሆነ አመስግኑ። አትለፈን በሉት እግዚአብሔር። ካልባረከኝ አልለቅህም በሉት እግዚአብሔር። አዎ እባካችሁ እግዚአብሔር ከኛ ጋር ይሁን። ቤት ዘግታችሁ የተቀመጣችሁ አስገራሚ ሕንፃዎች ይሰራሉ፣ ተሰርተዋል። ይሄ ሰፈር ደግሞ በዚህ ይታወቃል። ግሩምና ድንቅ የሆኑ ትልልቅ ቤቶች ተሰርተዋል። እግዚአብሔር ገብቶባቸው ይሆን? ማኅደረ እግዚአብሔር ናቸው። አስፈሪ ናቸው። የዝምታ ድባብ የሰፈነባቸው በእሳት የታጠሩ ቤቶች፣ በኤሌክትሪክ የታጠሩ የውጭ ዝርያ ያላቸው ውሾች አሉባቸው። ማማ ላይ የተቀመጠ ዘበኛ የሚጠብቃቸው ቤቶች አሉ። እውነት ነው ውሸት ነው? እግዚአብሔር ካልገባበት ግን ይሄ ቤት እኮ ምን ዋጋ ነው? ቤት የማን ነው? አቤት! የድሮ ኢትዮጵያውያን እባካቸው አሳድሩን የሚል እንግዳ ሲመጣ ቤት እንጂ እግዚአብሔር ነው ግባ ይሉ ነበር። ዛሬ ይባላል እንዴ? እንግዳም የለም፣ እንግዳ ተቀባይም የለም። እንግዶችንም ብንቀበላቸው ዘርፈውን ይሄዳሉ። እንግዳ አይደሉም እነሱ። እንግዳ የሚቀበልም የለም። እነዚህ አስፈሪ ግንቦች፣ አስፈሪ ቤቶች፣ አስገራሚ ሕንፃዎች ብዙ ጊዜ እግዚአብሔር ካህናትን ገብቶ የማያውቋቸው ቤቶች አሉ እኮ። ቃሉ ግን እናንተን የተቀበለ ማንን ተቀበለ ነው የሚለው? አቤት! አንድ ካህን የገባበት ቤት ማን ገባ? እግዚአብሔር እናንተን የተቀበለ እኔን ተቀበለ፣ እናንተን ቤቱ ያስገባን እገባለሁ ነው ያለው። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነው ብሏቸዋል የጴጥሮስን ልጆች። እስከ ዓለም ፍጻሜ የክህነቱ ሰንሰለት አይበጠስም፣ ይቀጥላል። እነኚህ ካህናት ግን በሕይወተ ሥጋ ያላችሁ ሳታስገቧቸው በር ዘግታችሁ ኑራችሁ የሞታችሁ ለታ ቤታችሁን ፍታት ፍቱልን ተብሎ የሚገባባቸው ዝም ብለው የኖሩ ቤቶች አሉ። እግዚአብሔር ወደ ቤታችሁ ይኖር። እግዚአብሔር በቤታችሁ ይኖር። እግዚአብሔር በሕይወታችሁ ይኖር። ግባ በሉት እግዚአብሔርን። የክብር ጌታ ግባ በሉት። ይባ ንጉሠ ስብሐት በሉት። በረከት ለማግኘት ነው። ምን ለማግኘት? አትለፉን እኮ አሉት አይደለም? አትለፉን። ትዝ ይላችኋል ቅዱስ ጳውሎስ እንደነገረን በዚህ በዕብራውያን መልእክት ምዕራፍ 13:2 ላይ እንግዶችን ለመቀበል ትጉ ካለ
በኋላ አንዳንዶች ሳያውቁ ቅዱሳን መላእክትን በቤታቸው እስከ ማስገባት ደርሰዋል። አያውቁትም እኮ አላወቁትም እኮ የእግዚአብሔርን ቃል ብቻ ስለነገራቸው ስላስተማራቸው ደስ ስላላቸው ቃሉ በውስጣቸው ስለገባ ስለቀሰቀሳቸው ስላነሳሳቸው ትዝ ስላሰኛቸው ነገረ ትንሣኤውን ሲያስተምራቸው ደስ ስላላቸው አትለፈን፣ ይህንን ትምህርት አስተምረህንማ እንዴት እንለቅሃለን? ቤታችን ግባልን አሉ። ቤት ግባልን አሉት። እሱም ሊያልፋቸው አልፈለገም። እሺ አላቸው። ምን አላቸው? ወደ ቤታቸው ገባ። እግዚአብሔር ወደ ቤታቸው ይግባ። እስኪ ተቃራኒ አንድ ጥቅስ አይቼ ትምህርቴን ላጠቃልል። በዚህ በመኃልየ ዘሰሎሞን ምዕራፍ ላይ በነገራችን ላይ የሰሎሞን መኃልይ ከማሕሌተ ሙሴ ከማሕሌተ ዲቦራ በብሉይ ኪዳን ከተዘመሩ መዝሙራት ሁሉ የላቀ የከበረ ነው ይለናል በመግቢያው ላይ። ይህንን በቃሉ ቀጥታ እንዲወጥ ዝም ብለን ጥሬ ንባቡን ስናነበው አንዲት ሙሽራና አንድ ሙሽራ የሚነጋገሩት ወይም በቁልምጫ ቃል የሚጻጻፉት የሚነጋገሩት መስሎ ነው የሚታየን። እንደሱ ግን አይደለም። ለተራ ነገር ለተራ ቋንቋ የሚጠቀሙበትም ሰዎች አሉ። አግባብ ግን አይደለም። ሙሽራ የተባለው ደረቅ ሐዲስ እንደ ትንቢተ ኢሳይያስ ነውና ክርስቶስ ነው። ሙሽሪት የተባለች ምእመን እኛ ነን። ሙሽሪት የተባለች ሙሽሪት ደግሞ የመጨረሻዋ ድንግል ማርያም ናት። እስኪ ከኔ ጋር ንገሩ። ሙሽራ ማን ነው? መድኃኔዓለም። ሙሽሪትስ እኛ በልሁላችን። እስራኤል ዘሥጋ ለጊዜው፣ እስራኤል ዘነፍስ እኛ። ድንግል ማርያም ይሄ ያለች ይቺ እናታችን ቤተ ክርስቲያን ራሷ ያለንባትም ሙሽሪት ትባላለች። ምጥዋ ሥጋሁ ለወልድ ይላታል። ይቺ ያለንባት ቤተ ክርስቲያን ቅዱስ አባ ጊዮርጊስ ዘጋስጫ ሲጠቅሳት ወይም ሲያሳምራት ቤተ ክርስቲያን ከመንግሥተ ሰማያት የበለጠች ናት ይላል። ከማን ትበልጣለች? አቸው አይደለችም መንግሥተ ሰማያት። መንግሥተ ሰማያት እኮ ሌባውም ቀጣፊውም ንስሐ ገብቶ ይገባል አይደለም እንዴ? ቤተ ክርስቲያን እሰት ትሜሰል በጽርሐ አርያም ዘላይሉ ነው የሚለው። ያለንባት ቤተ ክርስቲያን ጽርሐ አርያም ናት ይላል ቅዱስ አባ ጊዮርጊስ ዘጋስጫ። አመስግኑት እግዚአብሔርን እስቲ ወጣች። ስለዚህ ቤተ ክርስቲያን እንዲህ ይላል። አንድ ሙሽራ ውዴ ወደሚላት ወደ ሙሽሪት ማታ ላይ መጣ። ጊዜው መሽቶ ውዴ ሆይ ሙሽሪት ሆይ ክፈችልኝ እያለ በር አንኳኳ። ከቃሉ ጋር ናችሁ? ምኗን የመጣው ወዳጇ በሉ አፈቅሮ እስከ መፈቀደ የምትለው በጣም የምትወደው ሙሽራ መጣ። ምን ሰዓት መጣ? ማታ ላይ። በራቁ ስሟን ጠራት። መጀመሪያው አለኝ እህቴ ካላቴ ውዴ ሆይ በሩን ክፈችልኝ አላት። ድምፁ እሱ ነው፣ አያጠራጥርም። እሷ ግን ተኝቻለሁ ትላለች። ምን ብያለሁ? መሽቷል ጊዜውና ተኝቻለሁ። አነ ንጉር ወልቤ ንቅሄድ ተኝቻለሁ አልጋ ያለ ግን ደግሞ ሰማዋለሁ። የእሱ ድምፅ ነው አለች። የውዴ ድምፅ ነው አለች። ጠራትና አልከፍትለት ስትል ምናልባት ካልሰማችኝ ብሎ እንደገና ደግሞ በሩን አንኳኳ። አሁንም እየሰማቸው ነው። በሩን ግን አልከፈተችም። ሶስተኛ ጊዜ ፈነ ወዲሁን ተስቁረት። አይ ድምፄንም አልሰማችም፣ በር ሳንኳኳም አልሰማችም። እስኪ ምናልባት ቢከፈትልኝ ብሎ በሩን በቀዳዳው በኩል እጁን በቀዳዳው በኩል ላከ። ምን ለማድረግ? ምናልባት ከውስጥ የተቀረቀረውን መቀርቀሪያ ራሴ ከፍቼ ልግባ ብሎ ሞከረ። አይከፈትም በሩ። ከዚያ በኋላ ጥሏት ሄደ። ከቃሉ ጋር ናቸው። በጣም የሚገርመው ነገር ይህንን ሲናገር እሷ ምን ትላለች መሰላችሁ? ከውስጥ ሆና ከመፋንፃ ቀጢን ወከመመሰንቆ ሐዋዝ ያስተፌስሐኒ በሰሚዖቱ ትላለች። ቃሉን ስሰማው ያምራል አለች። እንደ ረቂቅ ፉጨትና እንደሚያምር መሰንቆ ነው ድምፁ። እነዚያ ሰዎች ቃሉን ሲነግራቸው ድምፁን ሲሰሙ ነገረ ትንሣኤውን ሲያስተምራቸው ልባቸው ይቃጠል ነበረ። ሙሽሪት ደግሞ ምን አለች? ድምፁን ስሰማው አለች እንደ ረቂቅ ፉጨት ልብ የሚያስረቀርቅ
የተናገረችው ነገር በጣም የሚገርም ነው። እንዲህ የሚያስረቀርቅ እንዲህ ደስ የሚያሰኝ ድምፅ እስመ ቃልከ አዳም እያለች በቁልምጫ ቃል የምትጠራው እወደዋለሁ የምትለው አፈቅሮ እስካለ ፈቀደ የምትለው በጣም ነው የምወደው። አይታችሁት ከሆነ እናንተ የኢየሩሳሌም ቆነጃጅት ውዴን አይታችሁ ከሆነ እባካችሁ ንገሩኝ። አፈቅሮ እስካለ ፈቀደ የምትለው ያወደዋለሁ የምትለው ያ ወዳጇ ማታ ላይ መጥቶ አሳድረኝ በር ክፈችልኝ ሲላት ለምን በር ዘጋች? የሰጠችው ምክንያት ተልካሻ እዚህ ግባ የማይባል ውሃ የማያነሳልፍ ሐሰብኩ እገሬ እፎኑ እጌምኖን እግሬን ታጥቤ ነው አልጋዬ ላይ የወጣሁ እንዴት አሳድፈዋለሁ? አውጻይኩ ልብሴ እፎኑ ለብሶት ልብሴን ቀይሬ የሌሊት ልብስ ቢጃማ ለብሼ ነው የተኛው። እንዴት መብራት የለ በዚህ ድቅድቅ ጨለማ ልብስ ፍለጋ እንዴት ነው የምወጣው? በራሴ ላይም ልዩ የሆነ ዘይት ውድ የሆነ ዘይት አርከፍክፍ ያለው እንዴት አቧራ ይተንብኛል? እነኚህን ተልካሻ ምክንያቶች ምክንያት አድርጋ ውዴ ለምትለው በጣም ልዩ ለሆነው እንግዳዋ በር ሳትከፍትለት ቀረች። ከቃሉ ጋር ናቸው። ቤቷ ድረስ ቢመጣ አላሳድርህም አለችው። ከዚያ ጥሯት ሄደ። እንዴ አላሳድርም ካለች ግድ እዚያ ቆሞ ማደር አለበት እንዴ? በር ላይ ጥሏት ሄደ። ከሄደ በኋላ ጅብ ተሄደ፣ ውሻ ጮኸ ነገሩ። እንደገና ደግሞ ጸጸት፣ የህሊና ጸጸት የሚባል ነገር አለ። አላስቀምጣት አላስተኛት እንቅልፍ አልወስዳት አለመሰለኝ ለምንድን ነው የጨከንኩበት አለችና ተንሳይኩ አነ አርኅወ ለወልድ ሆይ ተነሳሁ ልክፈትለት ብያለች። እሱ ግን አለ በር ላይ እንዴ የለም። በሩን ተነስታ ሄዳ ስትከፍትለት ከሷ ፈቀቅ ብለዋል። ሙሽራ አሳድሪኝ እያለ በር የዘጋችበት እንዴት ካልጋዬ ላይ እነሳለሁ እያለች እንዴት አቧራ ይተንብኛል ይበንብኛል እያለች የዘጋችበት እወደዋለሁ የምትለው የለም። በሯን ከፍታ ስትፈልገው ጸዋይ ክዎ ወይ ተሰጠወኒ ጠራሁት ሻሁት አልመለሰም። ሐሰስ ክዎ ወይ ረከብክዎ በጨለማ እየዞርኩኝ ወደ ሆይ ብለው ብዙ ወድቅበት የለም አለች። ከሷ ፈቀቅ ብሎ ቀርቦ ሳለ ጥሎት ነው የሚል መጽሐፍ እግዚአብሔር ቆሟል። በዮሐንስ ራእይ ምዕራፍ 3:20 ላይ የተለመደ ጥቅስ ነው። መኪናችሁ ላይ አለ፣ ቁልፍ መያዣችሁ ላይ አለ። ዘንድሮ የመጽሐፍ ቅዱስ ጥቅስ ያልተከተመበት ያልተጻፈበት ምን አለ? ግዑዙ ነገር ከተማውን የመብራት ፖሉ ሳይቀር አጥሩ ቅጥሩ ሳይቀር የእግዚአብሔር ቃል ተከትሞበታል። እውነት ነው ውሸት ነው? የለበሳችሁት ቲሸርት ላይ የለበሳችሁት ነጠላ ላይ እኛን አይነካካል። ካህናት እንዲህ አይነት ጥቅስ አይለብሱም። ጥቅሱ ውስጣቸው ነው ያለ። ከቃሉ ጋር ናቸው። እናንተ ስትፈልጉ ነጠላችሁ ላይ ጥቅስ ትለብሳላችሁ። ገዳም ስትሄዱ ኮፍያ ላይ ታደርጋላችሁ። ቲሸርታቸው ላይ ታደርጋላችሁ። መኪናው ሳይቀር ከእግር እስከ ራሱ በጥቅስ ይሞላል። ምን ዋጋ አለ? ወደ ውስጥ ሲገባ እንጂ እንደዚህ ነው። በዮሐንስ ራእይ ምዕራፍ 3:20 ላይ የተለመደው ጥቅስ ስልክ ተስሎለታል። በር የሚያንኳኳ ኢየሱስ ክርስቶስ በር ላይ ቆሞ አልከፈትለት ብሎ በር ተዘግቶበት በደጅ ቆሞ የሚያሳይ ጥቅስ። ይህን ጥቅስ ወደ ስዕል ተቀይሯል። በር ላይ ቆሞ አልከፍትም ብለው ሰዎች በር ያንኳኳል። አንኳኩ ይከፈትላቸዋል። ያለ መድኃኔዓለም ለእሱ ግን በር ዘግታለች አለ። ከቃሉ ጋር ናችሁ? ዓለም በሙሉ በክርስቶስ ላይ በር የዘጋ ማን ደር ይለዋል? ስንት ፐርሰንቱ ነው ክርስቲያን? እስቲ ስንት ፐርሰንት ነው ዳታ ያላቸው ዓለም ላይ ኦርቶዶክሱ? በድንግል ማርያም ላይ በር የዘጋል፣ በቅዱሳኑ ላይ በር የዘጋል። እነሱ ክርስቶስ በጸጋ ተዋህዶት ማኅደረ እግዚአብሔር ማደሪያ ሆኖ እኔ ወደ እናንተ ልቅረብ እናንተ ጋር ልኖር ቢል አንፈልግም ብለው ገሸሽ አድርገው በራሳቸው መንገድ የሚጓዙ ዝግዛግ የሆነውን ዓለም መርጠው የራሳቸውን ፍላጎት እንደ ዓይን አምሮታቸው እንደ ሥጋ ፍላጎታቸው የሚሮጡ ሕዝቦች ያሉባት ዓለም ውስጥ ነው ያለ። አይሁድ ብቻ እኮ አይደሉም የገፉት ክርስቶስን። እስካሁን ድረስ ይገፋል ክርስቶስ። እስካሁን ድረስ ድንግል ማርያም ትገፋለች። የግብፅ ሴቶች ብቻ እኮ አይደሉም ድንግል ማርያምን የገፏት።
እስካሁን ድረስ ድንግል ማርያምን አልፈልግም የሚል ዓለም ውስጥ ነው ያለነው። እግዚአብሔር ወደ ልባችን ይግባ። ሙሽሪት ወጣችና ስትፈልግ ረከቡኒ ማዕቀብትን ሊያቅቡ ሀገር በጨለማ ውስጥ ወጥተሽ ምንድን ነው የሚያቅበዘብዙሽ ብለው ሌሊት ላይ ጠባቆች አገኙኝ። የጨለማ የሚወጣ ሌባ ነው ሰው ከንቶ ሲገባ ምን ያቅበዘብዙሻል ብለው ነሱ ግልባቤ ላይ ለርሴ ልብሴን ገፈፉኝ፣ ዘበጡኒ ወፈቁኒ ደበደቡኝ፣ ፈነከቱኝ ትላለች። የሁሉ መከራ ምን አለ እግዚአብሔር በር ላይ መጥቶ ሲጠራት አቤት ብላ ብትከፍትለት። እግዚአብሔር ወደ ልባችን ይግባ። እግዚአብሔርን እባካችሁ ግባ በሉት። በእግዚአብሔር ላይ በር አትዝጉ። መቼ መጥቶ ነው እግዚአብሔር የዘጋንበት? ይሄማ በምጽአት ጊዜ የሚመልሱትን አይታቸዋል። እንግዳ ሆነ መጥተህ መቼ ነው አላሳድርህ ያል። ይሄ መልስ ምንልስ ሊሆን አይችልም። የስድስቱ ቃላተ ወንጌል የሥነ ምግባር ጥያቄዎች አሁኑኑ ነው የሚሰሩ። ከነዚህ መካከል አንደኛውና ደገኛው ምንድነው? እሱ እንግዳ ሆኜ ብመጣ አቤት አልተቀበላችሁኝ ማለት እንግዳ ተቀበሉ። የኤማሁስ መንገደኞች አያውቁትም እኮ አላወቁትም እኮ እንግዳቸው እንግዳ ፈጣሪያቸው መሆኑ የተሸከማቸው መሆኑ መጋቢያቸው መሆኑ የዚህ ቤት ራስ ክርስቶስ መሆኑን አላወቁም። ሳያውቁት ግን እባክህ ቤታችን ግባልን አሉት። ቤታቸው ገባ። በፈቃድ እንጂ እግዚአብሔር በውድ አይገዛም። አስወድዶ እንጂ አስገድዶ የምናመልከው የሚያደርግ አምላክ አይደለም። ነፃ ፈቃድ የሚባል ጋር ነው የፈጠረን። አመስግኑት እስቲ እግዚአብሔር። እናንተ ስትከፍቱለት ነው የሚገባው። ትዝ ትላቸዋለች ድንግል ማርያም ምንድን ያለችው ለቅዱስ ገብርኤል? እንደ ቃልህ እነሆ የእግዚአብሔር ባሪያው የእግዚአብሔር ገረዱ እነሆ አለው፣ እንደ ቃልህ ይሁንልኝ አይደል ያለችው? እስቲ እንደ ቃልህ ይሁንልኝ በሉ። ይሄ እኮ ነው እኮ የራስን ፈቃድ ነው የሚጠይቅ። ድንግል ማርያምን ዓለም እግዚአብሔር መርጧታል ስንል ቢመርጣትማ ምን ያስደንቃል? እንጨቱንም ድንጋዩንም ማብቃት ይችላል። እንድትመረጥ ሆና የተገኘች ራሷ ናት። የእግዚአብሔርን መስፈርትና ክራይቴሪያ ሟላች ይላሉ ሊቃውንት። አመስግኗት እባካችሁ እናታችን። ይኩነኒ ስትል ነው ቃል እግዚአብሔር በአጻላ መንፈስ ቅዱስ በማህፀኗ የተቀረጸው። ይሁንልኝ ባትል እኔ እሱ ማደሪያ ነኝ ይሁንልኝ እንደ ቃል ባትል ኖሮስ እንድትል ሆናለች። ፈቃደኛ ነች። ትንቢተ ኢሳይያስን እያነበበች ነበረ። መቼ ይሆን እንደው እግዚአብሔር የሚወርደው የሚወለደው? ያችን ሴት ባያት ስትል ነበር፣ ስትመኝ ነበር። አንቺን እሺ ያላት መጣና መላኩ። አመስግኗት እባካችሁ። እሺ ያለች የልባችንን መሻት ይፈልጋል እግዚአብሔር። እኛ ሳንፈልግ በግድ አይደለም እኮ። ልትድን ትወዳለህ አይደል ያለው መጽሐፉ? ትዝ ይላችኋል። እንድትድን ትወዳለህ እኮ፣ ነፃ ፈቃድ እኮ። እናንተ ወደ እርሱ መጥታችሁ እግዚአብሔር ወይ ማኅደረ እግዚአብሔር ሆኜ በጸጋ ተዋህደኝ እንድትኖር ፈቃድ ይሁን ካላላችሁት፣ ካልፈለጋችሁት እንዴት የመጣ እኮ ቤቷ ድረስ አልከፍትም እኮ ነው ያለችው። እየሰማች እንዳልሰማች እየሰማች እኮ ነው። ሰሚያ ተሰሙ ወይ ትለቡ በለው ይሄንን ህዝብ አለ ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ላይ ይህን ህዝብ ትሰማላችሁ ግን አታስተውሉ፣ አልጋዬ ላይ ነኝ ግን እሰማዋለሁ አለች። ክርስቲያኖች እቺ ቃል ትንሽ ብያ ትምህርት የለጨርስ። ያቺ ሙሽራ ማናት? እኛ ነን በልሁላችሁ። እስራኤል በስጋት ተውት። እግዚአብሔር በየጊዜያቱ በሶስት ጊዜ ነው አይደለም ስሟን ጠራት፣ በራን ኳኳ፣ እጁን ላከ። ምንድነው ሶስት ጊዜ? በዘመነ አበው፣ በዘመነ መሳፍንት፣ በዘመነ ነገሥት ክርስቶስ ነቢያትን መምህራንን እየላከ ወደ እስራኤል በር ከፍታ የእግዚአብሔር ማደሪያ ሆና እንድትኖር ብዙ ጊዜ አስተማራት። እየሰማች ግን እንዳለች እስራኤል ዘሥጋ እስራኤል ዘሥጋ ጊዜ እናስቀምጥና ከልጅነታችን ጀምረ እስካሁን እየተማርን ነው። ለምንድን ነው ግን አይነ ልቦናችን ያልተከፈተው? አጠገባችን የቆመውን መልአክ ለምንድን ነው ማየት የተሳነ? እነዚህ ሰዎች እኮ እያዩ ነው ሲራመዱ የነበረው። እነሱ ቤት ገብቶ ግን ማዕዱን ባርኮ ስመ እግዚአብሔር ጠርቶ እሱ ራሱ ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ማዕዱን ባርኮ ሲሰጣቸው ቤት ገባ። ቤት ሲገባ እንግዳ ዝም ብሎ አይታይም። ቤት ያፈራውን ያቀረቡለት፣ ሲያቀርቡለት ማዕዱን ባርኮ ሲሰጣቸው ምግቡን ሲበሉ አይናቸው ተከፈተ። አይነ ልቦናችንን ያብራል። አመስግኑት እግዚአብሔር ይመስገን። አይናቸው ተከፈተ። እውር ነበሩ እንዴ? ሪያ ያሉ ምናቸውን ያላየው
ውሳጣዊ አይነ የስሜት ሕዋሳቶቻችን እንደምታውቁት 5 ናቸው፣ ግን ሊቃውንቱ ደግሞ 10 ናቸው ነው። የውስጣና የውጭ ብለው በደረጃ አስቀምጧቸዋል። ውሳጣዊ አይናችን ውስጣዊ ውስጥ ያለው ጆሮአችን አልሰማ ብሎ ነው አሁን የተቸገረ። ቃል ውስጣችን ገብቶ አልቀሰቅሰን ብሎ ነው የተቸገረ ነው። እየሰማች በአራተ ዝንጋዬ በነዋ መሀኬት ተኝታ እሰማዋለሁ ውዴ ነው እያለች አልከፍትም አለች። ተልካሻ ምክንያት እንዴት ቆሽሻለሁ እያሉ ዛሬም ድረስ የእኛ ቃል ይሄ ነው። ዛሬ ጀምር የሚሉ እኮ አማኞች አሉ እዚህ ውስጥ ቁረቡ ሲሏቸው ዛሬ ጀምር ከእኔ ጋር ናችሁ? እንደምን አደራችሁ? ንስሐ አባቶቻችሁ መጥተው ወልደ ማርያም አጸደ ማርያም ይበቃቸዋል ሥጋውን ደግሞ ተቀበሉ ቢሏችሁ ፍትናላችሁ? የመዳን ቀን መቼ ነው? አቤት እስቲ ግብፃውያንን እዩዋቸው፣ የግብፅ ኦርቶዶክሶችን እዩዋቸው። ማይቆርብ እኮ አማኝ የላቸው። አስቀድሶ ሳይቆርብ የሚወጣ አማኝ የላቸው። እኛ ቄሱ የተቀደሰውን ለቅዱሶች ነው ብሎ እያወጀ አማናዊ ሥጋውና ደሙ ቀርቦ ፊታችንን እንመልሳለን። ማይገቡ ዲያቆኑ ይዞ ብቅ ሲል ጸበል ላይ እንሻማለን። ጥሩ ነው እሱ ቢሆን እስኪ ለሥጋው ደሙ አቅርበው ያብቃቸው። እየተጣራ ነው እግዚአብሔር ክፈቱልኝ እያለ ጥያቄው አሁንም አልተመለሰም። እየሰማች ናቸው ሙሽራ በሩን የዘጋችው። ተልካሻው ምክንያት ሊሆን አይችልም። ልጆችን አስተምሬ ሳልጨርስ ቦታ ሳላስይዛቸው ገንዘቤ ተበትኖ ምንም ነገር ሳልሰበስበው እንዴት ብዬ ነው ዛሬ የምቆርብ? አይደለም መልሳችሁ? እንዴት ብዬ ነው ካልጋ የምወርድ? እንዴት ነው ቆሻሻ አይነካኝም? ቆርቤስ መልሼ ቆሽሼ የሚሉ ድምፆች ገልብጣቸው አንቡት ወደ ራሳቸው። ምዕመን እኛ ነና እንዲህ እያልን ያለ ነው። አልጋ ላይ ተኝተን እንዲህ ነው እያልን ያለ ነው ክርስቲያኖች። እሱ ግን በር ላይ ቆሞ እየተጣራ ነው። የመዳን ቀን መቼ ነው አላችሁኝ? ዛሬ ነው። በር ላይ ቆሟል። ግባ በሉት። ክርስቶስ በሕይወታችሁ ይንገስ። ማኅደረ እግዚአብሔር ሆኖ የእግዚአብሔር ማደሪያ ሆኖ ለእሱ ማደሪያ ቦታ አዘጋጁ። እመጣለሁ ይላል ክርስቶስ። እነሆ እመጣለሁ፣ በቶሎ እመጣለሁ፣ እንደ ሠራው ዋጋውን እከፍለው ዘንድ ዋጋዬ ከእኔ ጋር ነው ይላል። እግዚአብሔር ሲመጣ ማኅደረ እግዚአብሔር ሆነን በቤታችን በሕይወታችን እንድናሳልፈው እግዚአብሔር ይርዳል።